ከጌታ ጸጋና ሰላም ይብዛላችሁ። መዝሙር 136 ከቁጥር 1 እስከ 4 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና። የጌቶችንም ጌታ አመስግኑ፣ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላላቅ ተአምራትን የሚያደርግ ምሕረቱ ለዘላለም ነውና። ይህ የመዝሙር 136 ሌዋዊ የሚሆን ካህን ወይንም የሕዝብ አለቃ የሕዝብ መሪ የሚሆን ሰው ንጉሱም ሊሆን ይችላል። ከእሱ አስቀድሞ ይናገራል። ከዛ ሕዝብ ደግሞ እየተቀበለው ይላል እና የቅብብሎሽ ነው ማለት ነው። ወይ ንጉሱ ወይ ሊቀ ካህኑ ወይ አንዳቸው የሕዝቡ አለቃ የሕዝቡ መሪ የሃይማኖት መሪዎች ሊሆን ይችላሉ። ቆመው በእስራኤል መካከል ለግለሰብ የሚለው አይደለም፣ በእስራኤል መካከል ድፍን ጉባኤ የሚለው ነው ወይንም ህዝቡ የሚለው ነው። እሱ ያንን ሲል እነሱ ምሕረቱ ለዘላለም ነውና እያሉ ይቀበሉታል ማለት ነው። እና የዝማሬው ስለ እግዚአብሔር ምሕረት በጣም አስደናቂ በሆነ መንገድ የተተረከበት ዝማሬ ነው። የእግዚአብሔር ምሕረት ምን ያክል ጥልቅ እንደሆነ፣ የእግዚአብሔር ምሕረት ምን ያክል ሰፊ እንደሆነ፣ የእግዚአብሔር ምሕረት ደግሞ ምን ያክል ታላቅ እንደሆነ በዚህ መዝሙር ላይ በ26 ቁጥር ሙሉ ነው እንግዲህ የዚህ መዝሙር ዘማሪ የሚተርከው። የእግዚአብሔር ምሕረት የገባው ዘማሪ ነው። የእግዚአብሔር ምሕረት ምን ያክል ጥልቅ እንደሆነ፣ ምን ያክል ሰፊ እንደሆነ፣ ምን ያክል እርዝማኔው ከፍታው ምን ያክል ትልቅ እንደሆነ በደንብ ተረድቷል። እና የዚህ መዝሙር ዘማሪ የእግዚአብሔር ምሕረት የእስራኤልን ወርቃማ ታሪክ ሰርቶታል ብሎ ነው የሚዘምረው። የእስራኤል ወርቃማ ታሪኳ እስራኤል ከእግዚአብሔር ጋር ሄጃለሁ ብላ በየትውልድ መካከል እየተቀባበለች የምትናገረውን ታሪኳን እግዚአብሔር የሰራው በምሕረቱ ነው ይላል። እና የእግዚአብሔር ምሕረት ታሪክ ሰሪ ነው። የእግዚአብሔር ምሕረት ይሰራዋል ብለን የማንጠብቀውን የትኛውንም ነገር ሰሪ ነው፣ አድራጊ ነው። እግዚአብሔር ምሕረቱን በላያችን ላይ ያግንን። እግዚአብሔር ምሕረቱን በምድራችን ላይ እንደገና ደግሞ ያብዛ። መጽሐፍ ቅዱሳችን ስለ እግዚአብሔር ምሕረት ዛሬ እኔ ይህንን ሐሳብ ለማንሳት መዝሙር 136ን ተጠቀምኩት እንጂ መጽሐፍ ቅዱሳችን ይህንን ሐሳብ በጣም በስፋት ይተርከዋል። አፍተሮል እኛም ብንሆን የእግዚአብሔር ምሕረት ውጤቶች ነን። እግዚአብሔር ሲምር የተገኘን ሰዎች ነን። እኛም ብንሆን ምናልባት ዛሬ እኛ ላይ የገነነውን ምሕረት የበለጠ በመረዳት በማወቅ በደንብ አንደርስታንድ አድርገን እንድንኖር ነው የእግዚአብሔርን ቃል የምጠቅሰው እንጂ ስለ ምሕረቱ ከኔና ከናንተ በላይ ምስክር አያስፈልግም። ስለ ምሕረቱ ከናንተ የሚበልጥ ሊያወራ የሚችል ይቅር የተባለ የተማረ እግዚአብሔር የተወለት እንደኔና እንደናንተ ያለ የለም። እኛ ሕያዋን ምስክሮች ነን። ሙታን አያመሰግኑህም ነው የሚለው መጽሐፍ። እኔ በሕይወት አለው ስለ እግዚአብሔር ምሕረት ምስክሮኜ ለመናገር። እግዚአብሔር የተመሰገነ ይሁን። አቃለው አንዳንዶቻችንን እግዚአብሔር ከሲኦል በር ላይ እንደጠራን አቃለው። ግን ደግሞ በእውነት ነው የምላችሁ ሰው ከቤተ መንግስት ቢመጣም ስለ በጎነቱ አይመጣም። እግዚአብሔር ስለማረው ነው የሚመጣው። በፍጹም ሰው ሆኖ በጣም ጥንቃቄ በሞላበትና በስነ ስርዓት ወላጆቻችን አሳድገውን ሊሆን ይችላል። ከፍጥረታችን ግን የቁጣ ልጆች ነን። በጣም ዲሲፕሊን ልንሆን እንችላለን። ከፍጥረታችን የቁጣ ልጆች ነን። ወደ እግዚአብሔር ቤት ለመምጣት ኳሊፋይድ የሆነ ህይወት ያለው ሰው የለም። ወደ እግዚአብሔር ቤት ያመጣን የእግዚአብሔር ምሕረት ብቻ ነው። እግዚአብሔር ይመስገን። እንደውም እኮ ይሄው ራሱ ዘማሪው መዝሙር 63 ላይ ነው የሚናገረው። መዝሙር 63 ላይ ነው ምሕረትህ ከህይወት ይሻላል አለ። እንደውም ህይወት ራሱ የተገኘው በምሕረት ነው አለና ምሕረትህ አለው ከህይወት ይሻላል። ስለዚህ አመሰግንሃለሁ። ክብር ለእግዚአብሔር ለአምላካችን ይሁንና እዚህም ላይ ይሄንን ነው የሚዘምረው። መዝሙር 63ን የዘመረው ሰውዬ ይመስለኛል 63:4 ላይ ነው ያለው አይደል? መዝሙር 63:4 ላይ ነው ምሕረትህ ከህይወት ይሻላል። እያበላለጠ አይደለም። ህይወት የተገኘው በምሕረት ነው። አሁን ህይወት ያንሳል ምሕረት ይበልጣል አይደለም እያለ ያለው። በህይወት እንድንኖር ምሕረህን ነው። ህይወትን የሰጠህን ምሕረህን ነው። ያንተ ምሕረት ነው ይሄው በህይወት የሚያኖረን። ባትምረን ኖሮ ማን በፊትህ በህይወት መኖርስ ይችላል? እግዚአብሔር ባይምር ከእግዚአብሔር ቁጣ ፊት ማን ሊያመልጥ ይችላል? ማንስ ከእግዚአብሔር ጽድቅ ሊተርፍ ይችላል? ከእግዚአብሔርን ቅድስና መጥኖስ ማን ወደፊቱ ሊቀርበው ይችላል? ቀደም አንደኛ ጢሞቴዎስ ምዕራፍ 1 እና ምዕራፍ 6 ላይ ሁለት የተጠቀሰ ጥቅስ አለ አይደል?
ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የሚኖር የተባለ አምላክ ማንም ሊቀርበው አይችልም። መቼ? ለዘላለም። ከማን ጋር ነው የሚኖረው? ብቻውን ለዘላለም። ማንም የማይጠጋው አምላክ ተጠጉኝ ቅረቡኝ ያለው ምሮኝ ነው። አሜን ነው። ጎናችሁ ያለው እግዚአብሔር ምሮ ሆኖ እዚህ ያለው በሉት። እግዚአብሔር ይመስገን። ለምን ነጋ ይላል እኮ ሰው። ሌሊት ለምን አልሞትኩም እግዚአብሔር ይላል። እኛ ተሰብስበን ነጋልኝ ደሞ ለምን? በየማለዳ ምህረቱ አዲስ ነው። ለዚህ ቀን የተመደበ ምህረት አለ። ያ ለዚህ ዕለት የተመደበው ምህረት ነው አሁን ዛሬ እኛ ጋር ያለው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በየማለዳ አዲስ አይደለም፣ ምህረቱ ነው በየማለዳ አዲስ። እግዚአብሔር በየቀኑ አዲስ አይደለም። እግዚአብሔር አይለዋወጥም። አዲስ የሚባል አምላክ የለም። አንድ አምላክ ነው ያለው፣ ለዘላለም ያው ነው። ምህረቱ ግን አዲስ ነው። ምን ማለት መሰለ? መበደል አንተ አታቆምም ነው። ግን በቃ ሰው ሊበድል ይችላል። በሐሳቡ ይበድላል፣ በንግግር ብዛት ይበድላል፣ በድርጊት ይበድላል። ስለዚህ እግዚአብሔር ማለዳ ሰውዮ ብድግ ሲል ከነ ወቀሳው ብድግ እንዳይል አዲስ ምህረት ይዞ ይጠብቀውና እና ወደፊቴ ይለዋል። ተኝተ ስትነሳ ጥለኸው ተነስ ብሎ በየማለዳ ምህረቱ አዲስ ነው። በዚህ ቀን የተመደበ አዲስ ምህረት አለ። እንዴት አይነት አምላክ ነው! እንዴት አይነት እምነት ነው የገባ ነው ባካችሁ። የመጀመሪያ ቀን የተቀበልነው ምህረት እኮ ለዘላለም ይበቃል። እግዚአብሔር ግን በየቀኑ ይሁን እስቲ ያለ አዲስ ምህረት በየቀኑ ከኔ ጋር ነው። እስቲ ህብረት እናርግ። ልትበድል ትችላለህ። ማለዳ አዲስ ነው ምህረቴና ደክማ አቅቶ ስትወድቀው አይቀበለኝም እንዳትል አዲስ ነው ምህረቴና። እና የዚህ መዝሙር ዘማሪ በጣም ብዙ ነገር ነው የሚያነሳው። ሲያነሳ በጣም ብዙ ነገር ነው የሚያነሳው። እግዚአብሔርን ስለማንነቱ ነው አይደለም የሚያመሰግነው፣ ስለማንነቱ ያመሰግነዋል። አሁን የእግዚአብሔር ምህረትን ሲጠቅስ ከማንነቱ ከእግዚአብሔር ማንነት አንፃር ያነሳዋል። ቀጥሎ ከፈጣሪነቱ አንፃር ምህረትን ያነሳል። ቀጥሎ ከቤዛነቱ አንፃር የእግዚአብሔርን ምህረት ያነሳና ለዘላለም ደግሞ ምህረት አለ ይላል። እግዚአብሔር ይመስገን። እና ያነበብኩት የመጀመሪያዎቹ ቁጥሮች ላይ ምንድነው የሚለው? እግዚአብሔርን አመስግኑ ቸር ነውና ምህረቱ ለዘላለም ነውና። ከዛስ የአማልክትን አምላክ አመስግኑ ምህረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምህረቱ ለዘላለም። እነዚህ የመጀመሪያዎቹ 3 ቁጥሮች ይሄንን አደረገ፣ ይሄንን ሰራ፣ ይሄንን አከናወነ አይደለም፣ ስለማንነቱ የቀረቡ ምስጋናዎች ናቸው። ስለማንነቱ አንተ እግዚአብሔር ነህና፣ የአማልክት አምላክ ነህና፣ የጌቶች ሁሉ ጌታ ነህና፣ ስለማንነቱ የቀረበ ምስጋና ነው። እግዚአብሔር ስለሆነ ብቻ ምስጋና ይገባዋል። እንዲህ ስላረገ፣ እንዲህ ስለሰራ፣ እንዲህ ስለሆነ አይደለም። እግዚአብሔር ስለሆነ ስለማንነቱ እንደዚህ አይነት ስለሌለ፣ የሱ አይነት ስለሌለ፣ ያንተ አይነት የለም ተብሎ ተመስገን። ወርሺፕ ባይዘው ትክክለኛው ወርሺፕ በእግዚአብሔር ማንነት ላይ የሚቀርብ ነው። እንትን ስላደረገ አይደለም፣ አንተ እግዚአብሔር ነህና ነው። አምልኮ እኮ ለእግዚአብሔር ነው የሚቀርበው እኮ ከኔ ጋር በተያያዘ ነገር ብቻ አይደለም። እሱ ስለሆነ አንተ ነህ፣ እኔ ነኝ አለ። ከምንም ጋር አታመሳስሉኝ፣ አታነጻጽሩኝ። ምን ማለት መሰለ? ከምሰራው ስራ ጋር እንዳታነጻጽሩኝ እኮ ነው። እግዚአብሔር ለምሳሌ የሆነ ተአምር አደረገ፣ ይዘረዝራቸዋል ተአምራቶቹን። ካደረኩት ነገር ጋር እንዳታነጻጽሩኝ፣ ሰራሁት እንጂ እኔ ከዛ በላይ ነኝ፣ እኔ ነኝ አለ። ምንድነው ያሉት የነቢያት መጽሐፍ ላይ? አቤቱ አንተ ነህ፣ ዓመታቶችም ከቶ አያልቁም። የዘላለም አምላክ ስለሆንክ እናመሰግንሃለን። ዘመን ስለማይዝህ ከጊዜ ውጪ ስለሆንክ፣ ስለማትሰበሰብ እንዳንተ አይነት አምላክ ስላለ ተመስገን። እና የዚህ መዝሙር ጸሐፊ እግዚአብሔርን አመስግኑት ይላል። ለምን ሲሉ ቸር ነውና ምህረቱ ለዘላለም ነውና። ስለ ማንነቱ፣ ስለ ህልውናው፣ ስለ እግዚአብሔርነቱ። እኔ አንድ ጌታችን ኢየሱስ ክርስቶስ ሲጸልይ እንደዚህ ብሎ ጸለየ። ስምህን ገልጬላቸዋለሁ አለ አይደል? ያረከውን የሰራውን አይደለም ያለው፣ ስምህን ገልጬላቸዋለሁ።
ኢየሱስ ምን አስተማርክ አለው አብ። ያንተን ስም። ምንድነው የሰበካቸው ሲል ስምህን፣ አቤቱ ስምህን ገልጬላቸው። ኢየሱስ ስም ኦልዌይስ ኦቶሪቲ ነው፣ ስልጣን ነው፣ ማንነት ነው ስም። እና አንተን ነው ስነግራቸው የኖርኩት፣ አንተን ነው ስተርክላቸው የኖርኩት። እሱ ብርሃን ነው ስላቸው ነበር። ጨለማ በእርሱ ዘንድ ከቶ የለም ስላቸው ነበር። እንደሱ አይነት አምላክ የለም ስል ነበር። ስላንተን የነገርኳቸው። ጴጥሮስ ካመሰገነ የሚያመሰገነው አንተን አይቶ ነው። እነ ጳውሎስ እንከተል ካሉ የሚከተሉት ራስህን አይተውህ ነው። እግዚአብሔርና የሰራውን ሥራ መለየት አለብን። አንዳንዴ ይቀላቀልብናል። እግዚአብሔር ብቻውን በማንነቱ ምስጋና ይገባዋል። ስለሰራው ሥራማ ምን ጥያቄ ያለው? የሰራውማ እኮ እኔ ላይ ነው የሰራው፣ ለእኔ ነው እኮ የሰራው። እሱማ ይመለከተኛል። ከኔ ውጪ ስለሆነው ስለ ማንነቱ ግን ማመስገን አለብኝ። እግዚአብሔር ራሱን ይግለጥልን። በእውነት ነው የምላችሁ። እግዚአብሔር ሲገባን አረማመዳችን፣ አኗኗራችን ይቀየራል። ጸሎቶቻችን ይቀየራሉ። ባይዘዌ አሁን እግዚአብሔር ሰጪ፣ ከልካይ፣ ወሳጅ፣ ነጣቂ ምናምን ብቻ ከሆነ ልክ እንደ እንትን ነው የሚመስለን፣ የጎበዝ አለቃ አይነት አድራጊ ፈጣሪ ኖ። ከዛ አውጡት። ማንነቱን እግዚአብሔር ይግለጥልን። ቀደም ያመሰገነው ማንነቱን ስለሆነ ከዛ ቀጠለ አይደል? ቸር ነውና ምሕረቱ ለዘላለም የአማልክትን አምላክ አመስግኑት። የአማልክት አምላክ ማለት አማልክት በዛ ዘመን ባይዘው ጣዖታት ድንጋይ ምናምን ብቻ ሳይሆን ነገስታትን ጭምር አማልክት ናቸው። ነገስታት ለምሳሌ መጽሐፍ ቅዱሳችን ላይ ፈርዖን አምላክ ነበር፣ የበኩራት አምላክ ነው። ናቡከደነጾር አምላክ ነው። አማልክት ናቸው ነገስታቶቹ። ሼር ያደርጋሉ ባይዘው መለኮት ነን ብለው ይመለኩ ነበር። ካሉት አማልክቶች መካከል ዋናው አምላክ የሚባሉት ብዙ ጊዜ እነሱ ናቸው። ቄሳር አምላክ ነበር ባይዘው ቄሳር አምላክ ነበር። ቄሳር አምላክ ነው ብሎ ነው ሰው ክሌም የሚያደርገው። ቄሳር አምላክ ነው። ኢየሱስን ጨምሮ በጣም ብዙዎቹ ላይ መከራ ሲያመጡባቸው ቄሳር አምላክ ነው ነው ኢንካርኔት ያደረገ አምላክ። ሮማ የሚባለው አምላክ ኢንካርኔት አድርጎ ነው ቄሳር። ሮማ የሚባል አምላክ አለ ነው ስጋ ለብሶ ወደ ምድር ሲመጣ ቄሳር ነው ብሎ ነው የሚያምኑት። ነገስታቶች መለኮት ነን፣ ዲቫይን ነን፣ ዲቪኒቲ ሼር አድርገናል ብሎ ያምናሉ። ብዙ ጊዜ ተጠቀመዋለሁ እኔ ነግራችሁም አውቃለሁ። ጌታችን ኢየሱስ ክርስቶስ የማን ልጅ ነው? አንተ ክርስቶስ የሕያው እግዚአብሔር ልጅ። ሕያው የሚል ከፊት አለው። የእግዚአብሔር ልጅ ብቻ አይደለም፣ የሕያው እግዚአብሔር ልጅ ነው። ለምን መሰላችሁ? ይሄንን ሴንቴንስ በጴጥሮስ አንደበት እግዚአብሔር የተናገረው። ቄሳር ሲጽፍ ሳንቲሙ ላይ ሲጽፍ ምን ብሎ ነው የሚጽፈው? የሕያው የአውጉስጦስ ቄሳር ልጅ ጢባሪዮስ ቄሳር ብሎ ነው የሚጽፈው ሲጽፍ። አውጉስጦስ ቄሳር አባቴ ሕያው ነው ነው የሚለው ቄሳሩ። ሲሞት ሰማይ አምላክ ሆኖ ይኖራል ነው። እኔም ስሞት እየሞትኩ አይደለም፣ አምላክ ሆኜ ለዘላለም ልኖር ነው ነው። ኢየሱስ ክርስቶስ ያፈረሰው እሱን ነው። የሕያው የአውጉስጦስ ቄሳር ኖ ኖ ኖ ኖ የሕያው እግዚአብሔር ልጅ የለም። አውጉስጦስ የሚባል የለም፣ ከመቃብር በታች ነው። የኔ አባት ግን ሕያው ነው፣ የሱ ልጅ ነኝ ነው። ስለዚህ ነገስታት አምላክ ነን ስለሚሉ እግዚአብሔርን መጣና የዚህ መዝሙር ደራሲ የአማልክትን አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መጣና እንደዚህ ያለ ለፈርዖን በሙሴ በኩል መጣና እንደዚህ ያለው። እርሱ እግዚአብሔር ማን ነው ሲለው እግዚአብሔር መጣና እንደዚህ ያለው፣ በግብፅ አማልክት ላይ እፈርዳለሁ አለ። አንዱ የፈረደው ፈርዖን ላይ ነው። በኩሩን እገለዋለሁ አለ እግዚአብሔር። ለምንድን ነው የፈርዖንን በኩር የምትገለው? እሱ የበኩር አምላክ ነኝ ብሏል። ከሱ ቤት ነው የምጀምረው። እሱ አምላክ እንዳልሆነ እስራኤል ለኔ በኩሬ ናት አለ። በኩር እንደምጠብቅ በኩር እንደማይጠብቅ አሳየዋለሁ አለ። እኔ በኩሬን ጠብቄ ያወጣዋለሁ፣ እሱ ግን ልጁን አያድነውም አለ። የበኩራት አምላክ ላይ እፈርዳለሁ አለ። መጽሐፍ ሲናገር እግዚአብሔር በዛች ሌሊት ሲመጣ ከፈርዖን ቤት ጀመረ ነው የሚለው። ባይዘው ፈርዖን እንደዚህ ብሎ ልጁ ጠባ አለ። አይደለህም እያለው ነው እግዚአብሔር። አምላክ አይደለህም፣ እኔ ነኝ አምላክ። እግዚአብሔር እኮ ታውቃለህ አይደል? አምላክነቱ ማረጋገጫ ለመስጠት ከመጣ እየተለማመጠ አይደለም የሚሰጠው፣ እየፈረደ ነው የሚሰጠው። ጥርግ ነው የሚያደርገው። የኛ አምላክ አይነት የትም የለም። ጎናችሁ ያለ ሰው ያንተ አምላክ ይለያል በሉት።
የእምነት ጀማሪ የእምነት የፊሎሶፊ ጀማሪዎች በሙሉ መቃብር ውስጥ ናቸው። ክርስትና ብቻ ነው በዚህ ከሞት የተነሳ የእምነት ጀማሪ ያለው። እኛ ብቻ ነን በዚህ በህይወት ለዘላለም የሚኖር የእምነት ጀማሪ ያለ። ሌሎቹ በሙሉ አይዲዮሎጂያቸውን የቀረው ሰዎቹ የሉ። የኛ ሞትን ድል አድርጎ ተነስቷል። ለዘላለም በሰማይ አለ። በቅርብ ይመጣል። የአማልክት አምላክ መሆኑን ኢየሱስ ክርስቶስ ጌታ ነው። የአማልክትን አምላክ አመስግኑ ሲል ህዝቡ ተሰብስበው ያ ሁሉ ህዝብ ይሄ ድምፁ ጥሩ ነው እና ከፍ ያለ ቦታ ላይ ነው የሚቆሙት። ደግሞ ታውቃላችሁ እግዚአብሔር ለአገልግሎቱ ሲል ጉሮሯቸውን ይነካዋል። የአማልክትን አምላክ አመስግኑ ሲል ሌዊው ካህኑ ህዝቡ ምህረቱ ለዘላለም ነውና የአማልክትን አምላክ አመስግኑ ማለት ከናንተ አምላክ በቀር ሌላ የለም ሲል እኮ ነው። ምህረቱ ለዘላለም ነውና ኢየሱስ ክርስቶስ ጌታ ነው። ከዛ የጌቶችን ጌታ አንድ የመጽሐፍ ቅዱስ ጥቅስ ራዕይ ምዕራፍ 1 ቁጥር 5 አይደል? የምድር ነገስታት ገዢ ነው ይለዋል ኢየሱስን ሲጠራው የምድር ነገስታት ገዢ፣ የጌቶች ጌታ። ትክክለኛው ኩሪዮስ ሎርድ ኢየሱስ ነው። ሎርድ ኢየሱስ ነው። ኢየሱስ እኮ የምድር ነገስታት የመጨረሻው ክብር መሬት ላይ ንግስና ነው። ኢየሱስ የምድር ነገስታት ገዢ ነው። ሰው ሲጨርስ አናቱ ላይ ኢየሱስ አለ። የስልጣን ሁሉ ራስ ይለዋል እኮ ያለ አይደል? ቆላስያስ ምዕራፍ 2 ቁጥር 9 የአለቅነትና የስልጣን ሁሉ ራስ፣ የአለቅነትና የስልጣን ሁሉ ራስ በሆነው ይልና ወደኛ ያመጣዋል። በእርግጥ ጳውሎስ በጣም የሚገርም ሰው እኮ ነው። የአለቅነትና የስልጣን ሁሉ ራስ ሲሉ በሆነው በእርሱ ተሞልታችኋል። እኛ ጋር አመጣው። ታውቃለህ፣ አሁን ስትኖሩ ከእሱ ጋር ነው የምትኖሩት ነው። በጣም ምድርን ያስጨነቀ የመጨረሻ ካለ የእሱ አናት ላይ ባለው በእሱ ተሞልታችኋል ብሎ ጳውሎስ አመጣው። እኔ መዝሙር 136 ላይ ነኝ። ግን የአለቅነትና የስልጣን ሁሉ ራስ ክርስቶስ ነው። የጌቶችን ጌታ አመስግኑ። ኢትስ አን ኦርደር። ፖዚሽናሊ እግዚአብሔርን የሚያክል ጌታ የለም። ጌታ እግዚአብሔር ነው። ክብር ለእግዚአብሔር ለአምላካችን ይሁን። ከዛ ቀጠለ። በቃ ቁጥር 4 ፓኬጅ ናት። ቁጥር 4 ፓኬጅ ናት። እርሱ ብቻውን ነው የሚለው። በጣም እኮ ከባድ እኮ መጽሐፍ ቅዱስ እርሱ ታላላቅ ተአምራትን ያደረገ ቢሆን ብቻውን የሚለው ቃል ባይኖር እርሱ ታላላቅ ተአምራትን ያደረገ ሲል ሩም አለ እዚህ ውስጥ። ኦኬ ሌሎችም የሚያደርጉ አሉ። ቃሉ ምንድነው የሚለው? እርሱ ብቻውን ይሄንን ሊያደርግ የሚችል የለም ማለት ነው። አጋንንት በለው ስጋ ለባሽ በለው ማንም ይሄንን ሊያደርግ የሚችል እርሱ ብቻውን ታላላቅ ተአምራትን ያደረገ። ለማግነን የገቡ ቃላት አይደሉም እነዚህ። አሁን ብቻውን ታላላቅ የሚሉ ቃላቶች ነገሩን በጣም ለማግነን ተፈልጎ የገቡ ቃላቶች አይደሉም። ትክክል ናቸው። ሰው ጋር ቢሆኑ ማጋነን ነው። ብቻውን ሰራ ብትሉት የሆነን ሰውዬ እያጋነናችሁለት ነው። ታላላቅ ነገር አረገ ብትሉት ንጽጽር ነው። ሌላም የሚያረጋለ እግዚአብሔር ጋር ሲመጣ እየተጋነነለት አይደለም። ትክክልም ይሄ ብቻ ነው። እግዚአብሔር ብቻውን ታላላቅ ተአምራቶችን አድርጓል። ምን አረገ ይላሉ። እንደዛ አይነት ነገር ይኖራቸዋል። እርሱ ብቻውን ታላላቅ ተአምራትን ያደረገ ሲሉ ምህረቱ ለዘላለም ነውና